ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ፊዳከ ብለዋል። ራሱ ለምንድን ነው አባቴና እናቴ ቤዛ ይሁኑልህ ብለዋል። እሳቸው ራሳቸው ለአንድ አማኛቸው ማለት ነው። ሱነን ኢብኑ ማጃ መጽሐፍ 1 ሐዲስ 1 ላይ ተመልከቱት። የአላህ መልእክተኛውም ወላጆቹ በመሰብሰብ ለሰዕድ ኢብኑ ማሊክ እንዳሉት ለማንም ሲሉ አልሰማውም። እኔ የውድ ዘመቻ ቀን እንዲህ ሲሉ ሰምቻለሁ አለ። ምን አሉ? ሰዕድ ሆይ በጠላት ላይ በትርን ወርውር፣ አባቴና እናቴ ቤዛ ይሁኑልህ አሉ። እዚህ ሐዲስ ላይ ቤዛ ለሚለው ቃል መስዋዕት በሚል ብቻ ብንረዳው ረሱል ሰለላሁ ዐለይሂ ወሰለም ለሰዕድ ኢብኑ ማሊክ መስዋዕት ያቀርቡ ነበር ይባል ነበር። ግን ረሱል ሰለላሁ ዐለይሂ ወሰለም የሰው መስዋዕት አይደለም ለሰው ለአምላክም አይቀርብም። ሲቀጥል የረሱል ሰለላሁ ዐለይሂ ወሰለም እናትና አባት በህይወት የሉ። የሌሉትን ቤዛ ይሁኑልክ ማለት ዋቢ ይሁኑልክ ዋስ ይሁኑልክ ማለት እንጂ የእርድ መስዋዕት ይሁኑልክ ማለት በፍጹም አይደለም። ስለዚህ ይህ ፍቅርን የሚገለጽበት ዘይቤያዊ አነጋገር ነው። ኢዲዮማቲክ ኤክስፕሬሽን ነው ራሱ ማለት ነው። ሲሰልስ መስዋዕት ለሚለው ቃል በአረብኛ የተቀመጠው ቃል ንሱክ ነው። ለአላህ ብቻ የሚቀርብ ነገር ነው። ሱረቱ ሀጅ ምዕራፍ 22 ቁጥር 34 እና ሱረቱ አንዓም ምዕራፍ 6 ቁጥር 162 ለማየት ትችላለሽ። ከዛ በተረፈ ይሄ የፍቅርን የምገልጭበት የፍቅር መገለጫዎች ናቸው የሚያመለክተው ማለት ነው። ቤዛ የሚለው ግን የግድ መስዋዕት ነው ብሎ መተርጎም አይፈቀድም። ለምሳሌ ቤዛ የሚለው ቃል የቋንቋ ምሁራን ዋቢ፣ ዋስ፣ ተያያዥ ማለት ነው። ለምሳሌ አለቃ ኪዳኔ ወልድ መዝገበ ክፍሌ መዝገበ ቃላትን ብትመለከችው፣ ከሳቴ ብርሃን ተሰማ መዝገበ ቃላትን ብትመለከችው እንደዛ ማለት ነው። ነገር ግን ቤዛ ማለት መስዋዕት ነው ካሉ ጥያቄዎችን እኛ እናቀርብላቸዋለን አዙረን። ለምን መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍሱ ቤዛው ሀብቱ ነው፣ ድሃ ግን ተግሳጽ አይሰማም አለ። ሀብት ለሰው ነፍስ ዋጋ ዋስትና ነው ማለት እንጂ ልክ እንደ በግ እንደ ፍየል ለፈጣሪ የሚቀርበው እርድ ነው ማለት ነው እንዴ? አየሽው እዚህ ጋር ለሰው ነፍስ ቤዛው ሀብቱ ነው ይላል። ስለዚህ ለእኔ ለነፍሴ ቤዛዬ ሀብቴ ነው ማለት እርድ ነው ማለት ነው አይደለም። ራሱ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ ግብፅን ለአንተ ቤዛ አድርጌ ኢትዮጵያና ሳባን ደግሞ ለአንተ ፋንታ አድርጌ ሰጥቻለሁ አለ። ግብፅ ለእስራኤል ቤዛ ናት ማለት ምን ማለት ናት? እርድ ናት ማለት ነው እንዲህ አይደለም። መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጢአተኛ የጻድቅ ቤዛ ነው ይላል። ምን ማለት ነው? መስዋዕት ነው ማለት ነው? እርድ ነው ማለት ነው አይደለም። ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ሙሴ ቤዛ ነው ይላል። ምን ማለት ነው? ሙሴ ቤዛ ነው ማለት እርድ ነው ማለት ነው አይደለም። አልታረደም። አንድ ቀን ኖርማሊ በ130 ዓመቱ ነው ምናምን ነው የሞተው አርጅቶ። ኦሪት ዘዳግም ምዕራፍ 34 ቁጥር 10 ላይ ስትመለከችው። ስለዚህ ቤዛ የሚለው ኮንሴፕትን በደንብ አልተረዳችሁትም። ቤዛ የሚለውን መስዋዕት በሚለው ተጣሞ ነው ተንሻፎ ነው የተረዳችሁት። እናትና አባቴ ለእርሶ መስዋዕቱ ይኑለት ማለት ኢዲዮማቲክ ኤክስፕሬሽን ነው፣ ፈሊጣዊ አነጋገር ነው። ፍቅራችንን የምንገልጽበት ፈሊጣዊ አነጋገር ነው እንጂ ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ለአንዱ ሰሃባቸው ምን ብለዋል? እናትና አባቴ ቤዛ ይሁንልክ ላንተ ብለውታል። ያ ማለት ረሱል ሰለላሁ ዐለይሂ ወሰለም ያንን ሲሉ እናትና አባት በህይወት የሉም። ስለ መስዋዕት ከሆነ የሚያወራው ቢሆን ኖሮ እና ይህንን በትክክል ካለመረዳት ነው። ትንሹ መጨመር የምትፈልገው ነገር ካለ ጨምርላት። በቂ ምላሽ እኮ ነው። ከዚህ በላይ በቂ ምላሽ ተመልሶልሽ የሆነ ነገር ካለ የሰው እንትን ይለያያል። የሰው እውቀት አንድ አይነት አይደለም። እናንተ ያየበት ፐርስፔክቲቭ አንግልህ ሌላ ሊሆንሽ ስለሚችል ካለ የሆነ ነገር ጨምር አድርግላት። ኧረ ችግር የለም። በቂ መልስ ነው። በቂ ምላሽ። አሲያ ምን ትያለሽ? አይ በደንብ ገብቶኛል። አመሰግናለሁ። ሌላ ጥያቄ ያለሽ? እንደዚህ ጥያቄ ሲኖርሽ ጫር ጫር አድርጊና በደንብ ጻፍ ጻፍ አድርጊ፣ በሊስት አውት አድርጊውና ሲመችሽ እዚህ መተሽ መጠየቅ ነው። ጥሩ ነው እንደዚህ መጠየቅሽ ማለት ነው። እንደዚህ ጥያቄዎች ሲኖርሽ ቁጭ ሲል ነው ጥሩ ያሉ ነው ማለት ነው። ጥያቄው ሲመለስ እውቀት እየሆነ ይመጣል። ጥያቄ ሲመለስ እውቀት እየሆነ ይመጣል ማለት ጥያቄ መፍጠሩ ራሱ አይምሮሽ እያደገ ነው። አይምሯችን ፕሮሰስ ሲያደርግ ነው ጥያቄ የሚጠይቀው ራሱ ማለት። የሚጠይቅ ትውልድ ደግሞ ሲመጣ ደግሞ ደስ ይለናል። እኛ ደግሞ ጥሎብን ጥያቄ እንወዳለን። ጥሎብን ማለት ነው። እሺ ሲኖረኝ እመጣለሁ። ለአሁኑ ገብቶኛል። በጣም አመሰግናለሁ። ደስ ላይ ቁጭ በይ፣ ችግር የለም። አትውረጂ፣ በቦታ ላይ ሆነሽ አዳምጪ፣ ችግር የለም። በርቺ። ደግሞ ቁርአን እየቀራሽ ነው? ትምህርት እየተማርሽ ነው? ቁርአን አሁን ጀምሬያለሁ፣ እየቀራሁኝ ነው። አንድ 15 ቀን 16 ቀን ይሆነኛል ከሰለምኩ። ኦኬ። እንደዚህ ማተቻች
አዎ እየሞከርኩ ነው ለመቅረት። ኦኬ ቻናል ምናምን ነገር አለሽ? የኛ ቻናል ምናምን ቻናል የቴሌግራም ቻናል ነገር ያው ላይብረሪ ምናምን የምታነቢው ጽሁፍ ምናምን ነገር ከፈለሽ እንደዚህ አይነት ነገሮች አሉ። እሺ እገባለሁ፣ ግሩፕ ውስጥ እገባለሁ። አመድ እኔና ያንተን ላከላት እስቲ። የኔ ያለሽ እስቲ ፕሮባብሊ የውስታዝ ከበጣም ከስረሻል ማለት እሺ እኔ አንሽ እሱ ብቻ ዋናው ዋሂድ ሚላል አየሽ የኔን ኮመንት አሲያ? አዎ ያንተን ማታ አልቻለሁ። የኡስታዝ ግን እምቢ ብሎኝ ነው። እስኪ ሞክራለሁ። አይ ኮመንት የኔ ኮመንት ነው። ኮመንት ከታች ከአንሽ በላይ እሱን ሰጂ እና ሰርች ታደርጊዋለሽ። በቃ ወደ 50 አካባቢ ቴሌግራም ቻናል አለ። ኢንሻላህ በጣም ሰፊ ትምህርቶች አሉት። ከ3000 ምናምን በላይ አርቲክሎች አሉ። ኢንሻላህ በሰፊው ተማሪበታለሽ ብዬ አስባለሁ። ኢንሻላህ እሺ። አይ ታሪያ ጥያቄ ኖር ሲሆን ጥያቄ ያላችሁ ሰለምቴዎች ካሉ መግባት ትችላላችሁ። ከሌላችሁ ደግሞ ሙስሊሞችም ነባር ሙስሊሞች ጥያቄ መጠየቅ ትችላላችሁ። የተወሰነ ሰዓት አለኝ፣ አብረን እንዘልቃለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ባለፈው ጀምሬ ነበር የተውኩትና ጥያቄ ጠይቄ አሁን መቀጠል ፈልጋለሁ። ምን ነበረ? ቀጥይ፣ ችግር የለውም። የሆነ ሀዲስ ነበረ የጀመርኩት ማለት ነው። ሀዲሱን ያስተላለፉት አቡ ሁረይራ ናቸው። የነቢዩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የአላህ ቀኝ እጅ ሙሉ ነው፣ ሌትና ቀን በመስጠቱ ምንም አያጓድልም። ሰማያትና ምድርን ከፈጠረበት ጊዜ አንስቶ ምን ያህል እንደለገሰ አታውቁምን? ይህ ሁሉ በቀኝ እጁ ነው። ከዚህም አንዳንድ ሰዎችን ሲያነሳ ከፍ ሲያደርግ፣ አንዳንዶችን ደግሞ ቁልቁል ያወርዳል ይላል። ችግሩ ምንድነው? አንቺ ስታነቢ እነሱ ይሰጡሽን ነው ያነበብሽው። ገብቶሻል? ፊ የምትለው ነገር በሚል ነው የመጣችው። ለምሳሌ ቢስሚላ ስትይ ቢ የምትለው ነገር በብ ነው። ልክ እንደዛ ሆኖ ፊ ሰብሊላ ስትይ ባላ መንገድ ለማለት ተፈልጎ ነው። ፊ የሚለው ቃል በ ነው። አሁን እነሱ ወደ ጎግል አምጥተው ሲተረጉሙት ተብሎ ነው እንትን የተባለው ራሱ ማለት ነው። እንደዛ አይደለም ሀዲሱ የሚለው እና ከዛ አንጻር ይኸው ረሱል ሰለላሁ ዐለይሂ ወሰለም በሀዲስ ላይ ምንድን ነው ያሉት? አላህ በፍርድ ቀን ሰማያትን ይይዛል፣ ከዚያ በቀኝ እጁ ያደርግና ነው። በቀኝ እጁ ውስጥ የሚል ነገር የለውም። እኔ ንጉስ ነኝ፣ ትዕቢተኞች የታሉ፣ ኩሮች የታሉ ይላል። ከዚያ ምድርን በግራ እጁ አድርጎ ነው የሚለው። በግራ እጁ ውስጥ አይልም። ትዕቢተኞቹ የታሉ፣ ኩሮች የታሉ ይላል። አምላካችን አላህ ቀኝና ግራ እጆች አሉት፣ ሁለት እጆች አሉት እንደ ቁርአኑ ማለት ነው። ቁርአኑ እንዳስቀመጠልን ማለት በሱረት ሷድ ምዕራፍ 38 ቁጥር 75 ላይም በተመሳሳይ ነው። ኢብሊስ ወይ በሁለት እጆቼ ለፈጠርኩ ይላል። ሁለቱም እጆች ለሚለው የገባው ቃል የደይነ ነው የሚለው ሙሰና ነው ራሱ ዋል ነው። እና አምላካችን አላህ ከፍጡራን ጋር የማይመሳሰሉት መለኮታዊ ናቸው፣ ሰዋዊ ሳይሆኑ አምላካዊ ናቸው። ያላ እጆች ደግሞ ቀኝ ተብለዋል። ቀኝ ማለት ምን ማለት ነው ስንል የሚን የሚለው ቃል ጠንካራ አዎንታዊ ሙሉነት ኃይል በሚል ይመጣል። ለምሳሌ የሚን ማለት ኃይል በሚል በቁርአን ውስጥ የመጣበት አለ። ለምሳሌ ሱረቱ አቃ ምዕራፍ 39 ቁጥር 45 ላይ በኃይል በያዝነው ነበር ይላል አላህ። ኃይል ለሚለው ቃል የመጣው የሚን ነው። በሱረቱ ሷፋት ምዕራፍ 37 ቁጥር 93 ላይ በኃይል የሚመታቸው ሆኖ በደርሱ ላይ በድብቅ ተዘነበር ይላል። ስለዚህ ቀኝ የሚለው ኃይል በሚል ይመጣል በቁርአን ውስጥ ራሱ የሚን የሚለው ቃል ማለት ነው። ከማል የሚለው ቃል ደግሞ ደካማ፣ አሉታዊ እና ጎደሎ እንትን በሚል ይመጣል። በአማርኛችን በቀኝ አውለኝ ሲባል አንድ ሰው መቼም የግራ ወደ ሆነው ማለት አይደለም። አንዳንድ ደግሞ ግራ ያጋባል እንላለን። ግራ ያጋባል ስንል የሆነ አውዱን የጠበቀ ነው። ስለዚህ አውደ ቀኝና በሚል እንትን ነው። አውደ ምንድን ነው? አውዱ ቀኝና ግራ የሚለው አዎንታዊና አሉታዊ ለማመልከት ይመጣል። ለሩቅ ሳንሄድ አሁን ሌፍት የሚለው የእንግሊዝኛ ቃል ደካማ ማለት ነው፣ ዊክ ማለት ነው። ስለዚህ ያለ እጆች ቀኝ ናቸው ሲባል ጠንካራ ናቸው፣ አዎንታዊ ናቸው፣ ሙሉ ናቸው፣ ኃይል ናቸው ማለት ነው እንጂ አላህ ቀኝና ግራ የሆኑ እጆች የሉትም ማለት አይደለም።
አሉት ራሱ ማለት ነው። በቀኝነት ይላል። በባይብልም ከሄድሽ አላህ እጆች አሉት፣ ፈጣሪ እጆች አሉት። መዝሙረ ዳዊት ምዕራፍ 119 ቁጥር 73 ላይ እንደዛ ነው። እጆች ሰሩኝ ዑመርም የአቡበከር ሆይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሰዎች ሀዲሱ ረጅም ነው፣ ግን ባጭሩ ስንትን ስል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመሞታቸው ነገሩ ምን መሰለሽ፣ በአማርኛ ሀዲስ የለም። ስለዚህ ያመጣሽው ሀዲስ አሁን ተቀባይነት ላይ አይኖረው ይችላል። የማይኖረው ምንድን ነው? የቱ ጋር ነው ያለው? የለም፣ ራሱ የምታውቂው ነገር የለም። ሲተረጉሙት ጎግል ላይ ያስገብተው ስለሚተረጉሙት ገለባብጦ ነው የሚያመጣው። ሲጀመር ራሱ እዛ የገለበጡት እንትን ላይ የአላህ መልእክተኛ የሚለውን የእግዚአብሔር መልእክተኛ እያለ ነው የሚተረጉሙ። አይተሽ ከሆነ ያስቃል። ጎግል ላይ አይተረጉሙም። እንደዛ ነውር ነው። ራሱ ቋንቋ የሚችል ሰው ብቻ ነው ቋንቋውን ወደ ሌላ ቋንቋ የሚችል። የቋንቋ ምሁራን በዛ ነገር ላይ ጥናት ያጠኑ ሰዎች፣ የአማርኛ ተናጋሪዎች ሆነው አረብኛውን በደንብ የሚያውቁ ሰዎች ወደ አማርኛ መመለስ ይችላሉ። ወይም ደግሞ እንግሊዝኛ የሚችሉ ሰዎች ከእንግሊዝኛ ወደ አማርኛ መተርጎም ይችላሉ። በተረፈ ጎግል ላይ ተከቶ አይተረጎምም። እንደዛ ነውር ነው ራሱ አንደኛ። ሁለተኛ ደግሞ ምንጭ የለውም። ራሱ አሁን የጠቀሽው የቱ ጋር ነው የሚገኘው? ምን ላይ ነው የሚገኘው? ሀዲሱ ላይ ኢማም ቡኻሪ ላይ ነው? ኢማም ሙስሊም ላይ ነው? ሱነን አቡ ዳውድ ላይ ነው? ተርሚዚ ላይ ነው? ምን ላይ ነው? ሱነን ኢብኑ ማጃ ላይ ነው? ምን ላይ ነው ያገኘሁት? መጽሐፍ ቅዱስ ክቡር ቁርአን የሚለው ላይ ከቁርአኑ ያኔ ከተፍሲሩ ላይ ቡሃሪ ዘግበውታል የሚለው ቡሃሪ ዘግበው ኪታብ ስንት ላይ ቁጥር ውስጥ የሀዲሱ ቁጥር ስንት ነው? ቁጥሩ እዚህ ጋር ቁጥሩ አልተጻፈም። ታዲያ ካልተጻፈ አልተጻፈም ነው። እንዴት መረጃ ይሆንሻል? በጨበጣ ነው የሚሆነው ማለት ነው። አንቺ መያዝ ያለብሽ ሁል ጊዜ እጅሽ ላይ ያለ ነገር እንደኛ ማንም የጻፈውን ነገር የመተርጎም የማብራራት እኮ ግዴታ የለብንም። ባለቤቱን ፈልገሽ ነው መተርጎም ያለብሽ። እኛ አንደኛ ቁጥሩን ካልሰጠሽን፣ ሀዲሱን ካልሰጠሽን፣ ምንጩ ካልታወቀ፣ የቱ ጋር እንዳለ ካልታወቀ እኛ ማንኛውም ሰው ለሚጽፈው ጽሁፍ ማብራሪያ መስጠት ግዴታ የለብንም። ማብራራት ምንችለው ባለ ነገር ነው። ቁርአንና ሀዲስ ላይ ያለ ነገር እዚህ ኢማም ቡኻሪ ላይ ነው ያለው። ከዛ በኋላ ኪታቡ ስንት ነው ሲባል ኪታቡ ይሄኛው ኪታብ ነው። ኪታቦቹ የራሳቸው ስም አላቸው። ስማቸው ይህን ኪታብ ነው። ከዛ በኋላ ኪታቡን ካላወቅሹ እንኳን ሀዲስ ነንበሩ የሀዲሱን ቁጥር ደግሞ ታስቀምጫለሽ። የሀዲሱ ቁጥር ታስቀምጫዋለሽ። ሀዲስ ቁጥሩ ይሄን ያህል ነው ብለሽ ታስቀምጫለሽ። ቁጥሩን ስታስቀምጭ በቁጥሩ ከፍተን እናየው እና ምን እንደሚል እናውቀዋለን። ሁሉ ነገር ልናውቅ አንችልም። ነገር ግን አሁን አንቺ ያልሽው ነገር አንደኛ ምንጭ የለውም። የመጀመሪያውንም የረዳው እኔ ሀሳቡን ስለምናውቀው ነው። ሀሳቡ በተደጋጋሚ ጊዜ የሚጠየቅ ነገር ነው። ደግሞ ውስጥ ብሎ ነው የተረጎሙት። በእጁ ውስጥ አይደለም፣ በእጁ ነው። በእጁ በ ነው የሚለው። ፊ በአረብኛ በሚል ይመጣል። ፊ በአረብኛ አባውት ስለ በሚል ይመጣል። ፊ በአረብኛ ውስጥ ደግሞ አላ በሚል ይመጣል። ኦቨር በሚል ይመጣል። ወደ 4 ወደ 5 ትርጉም አለው ቁርአን ላይ ስትመለከችው ማለት ነው። እሺ ጀዛክላ ኸይር። ሌላ መጨመር ይቻላል? ይቻላል፣ ግን ምንጭ መጠቀስ አለበት። ሐዲስ አይደለም። ሐዲስ የሚሆን ቁርአን የሚሆን ባይብል ምንጭ መጠቀስ አለበት። እሺ ጀዛክላ። ሌላው ይሁዲያ ይሁዳ ማለት ጀዛከላ። ሌላ መጨመር ይቻላል? ይቻላል። ምርቅ የለን። እሺ ሌላኛው የመጨረሻ ነው ኢንሻአላህ። የሰውን ነፍስ ያጠፋ የገደለ፣ ዝሙት የሰራ እንዲሁም ጣዖት የሚያመልክ የነዚህ ቅጣታቸው ተመሳሳይ ነው ወይስ አንድ አይነት ነው ወይስ ይለያያል? ዝሙት የሰራ እንደገና ደግሞ ዝሙት ምንድን ነው ሰውን የገደለ ሰው እንደገና ደግሞ ነፍስን የገደለ ሰው እና ሶስተኛው ደግሞ ከሃይማኖት ወጥቶ ሌላ ጀማውን የሚከፋፍል ከሆነ እና አላህ መልእክተኛውና የሚዋጋ ከሆነ ቅጣቱ ግድያ ነው ራሱ ማለት ነው። ይገደላል። ተመሳሳይ ነው። ያኔ ቅጣታቸው ተመሳሳይ ነው። ይገደላል። እሺ ጀዛክላሁ ኸይር። ጨርሻለሁ። ከአሁን በኋላ 500 ሰዎች ካላችሁ ሁለት ጥያቄ መጠየቁት። እሺ
በጣም ብዙ ሰው ጥያቄ ሊኖር ይችላል። በቂ ማለት የሚባለው ኢምፖርታንት የምትሉትን ጥያቄ ያዙና ሁለት ጥያቄ ትጠይቃላችሁ። ሁለት ጥያቄ በቃ። ከዛ አሁን ጥያቄ ያለው ሰው አለ? ከታች አንድ ቁጥር ጻፍልኝ። እሺ እሺ ዳሪያ ቅድም ባወሩት ላይ ኡስታዝ ወሒድ መስዋዕት ለነቢዩ መሐመድ መስዋዕት እንሆናለን ሲባል ከምን አንጻር ቤዛ እንሆናለን ማለት ነው አይደለ? ያሉ ኡስታዝ ወሒድ አላደመሽም እንዴ? ሙሉን የለሽም ነበር? አድምጫለሁኝ ግን የሆነ መሀል ላይ ተቆራረጠብኝ። የኢትዮጵያ ነው መሰለኝ። ፍቅርን መግለጫ ነው ራሱ። ፊዳ ከሚለው የአረብኛ ቃል ፈዳ ከሚል ነው። ቤዛ ከሚል ስራው ቃል የመጣ ነው። ቤዛ ማለት ነው ዋቢ፣ ዋስ፣ ተያያዥ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለምን ፊዳ ከአቢ ወሚ ስንል እሳቸውን ዋቢ ለማድረግና ለእሳቸው መስዋዕት ማቅረባዎችን በፍጹም አያመለክትም። ምክንያቱም እሳቸው ራሳቸው አንደኛውን ሰሃቢ ተማሪያቸው ፊዳ ከአቢ ወሚ ብለዋል። ሱነን ኢብኑ ማጃ መጽሐፍ 1 ቁጥር 1 ላይ ስትመለከችው ማለት ነው። ስለዚህ እሱን ፊዳ ከአቢ ወሚ ሲሉት ምን ማለታቸው ነው? እናትና አባቴ ቤዛ ይሁንል ሲሉ ዋስ ይሁንል ዋቢ ይሁኑል ማልሰጥ ነገር የለም አንተም ፍቅር የምገልጽበት የለም ነው እንጂ እናትና አባትዬ እኮ በህይወት የሉ። ረሱል ሰለላሁ ዐለይሂ ወሰለም ይህንን ሲናገሩ አብደላም አሚናም በህይወት የሉ። ኦልሞስት ሆድ ውስጥ እያሉ ነው አባታቸው የሞቱት። ከዛ አሚና ደግሞ በልጅነታቸው ነው የሞተችው። ስለዚህ ምንድን ነው እሳቸው እንደዛ ለምን አሉ ስንል እንትን ነው ኢዶማቲክ ኤክስፕሬሽን ነው፣ ፈሊጣ ያነጋገር ነው። ሰውን ፍቅርሽን የምገልጭበት ባህላቸው በእነሱ ነው። እናትና አባቴ ቤዛ ይሆንልህ የሚለው እንጂ ስለ መስዋዕት የሚናገር አይደለም ነው። አይ ቤዛ ማለት መስዋዕት ነው ብለው ከተረዱት ባይብል ላይ ራሱ መስዋዕት ከተረዱት መስዋዕት ለሚለው ቃል አረብኛው የሚገባበት ኑሱክ ነው ራሱ። ኑሱክ ማለት ደግሞ ምንድን ነው? ለአላህ ብቻ የሚቀርብ ነው። በሱረቱ ሀጅ ምዕራፍ 23 ምዕራፍ 22 ቁጥር 34 ላይ እና በሱረቱ አናም ምዕራፍ 6 ቁጥር 162 ላይ እንደዛ ነው። ስግደቴም መስዋዕቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ብቻ ነው በል ነው የሚለው። ለአላህ ብቻ የሚቀርብ ነው መስዋዕት። መጎባደድ፣ እንደገና ደግሞ መተናነስ፣ ማሸርገድ፣ ማጎብደድ የመሳሰሉ ነገሮች ማጋ ነው የሚንጫጫው? አንተ ጋር ነው አህመድ? ማጋ ነው የሚንጫጫው? ፍሮምሳ የሚለው ነው መሰለኝ። ሚዩት አድርግ። ሚዩት አድርግ ሲያው ማውረድ ነው እንጂ ኢንተራፕት ከሚያደርጉን ለምን አታወርዷቸውም? በቃ ማውረድ ነው። ሲስተካከሉ መምጣት ነው። አሁን ያቋረጥኩኝ ማለት ነው እኔ። እሺ እና እንደዛ ነው። መስዋዕት የሚለው ቃል ከእንደዛ አንጻር ነው። ለአላህ ብቻ ነው የሚቀርብለት። መጎባደድም ማሸርገድም ማጎብደድም ለአላህ ብቻ ነው። ራሱ መተናነስም ለአላህ ነው። የምንመጀንበትም መጀን ኢየሱስም ብቻ ነው። ከሱ ውጭ የምንመጀነው አካልም ማንነትም ምንነትም የለም። ቤዛ የሚለው ግን ቃል ግን ኖርማል ቤዘወ ከሚል ቃል ነው የመጣው ራሱ ማለት ነው። ዋስሆንም በሚል ይመጣል። ለምሳሌ አለቃ ወልድ ኪዳኔ ክፍሌ መዝገበ ቃላት፣ አለቃ ኪዳኔ ወልድ ክፍሌ መዝገበ ቃላትን ከሳቴ ብርሃን ተሰማ መዝገበ ቃላት እንደዛ ነው። ቤዛ ማለት መስዋዕት ማለት አይደለም። ቤዛ ማለት የቋንቋ ምሁራን ዋስ በሚል ያመጡታል። ዋቢ ተያያዥ በማለት ነገር ያመጡታል። እነዛ ከሆነ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ሀብት መስዋዕት ይሆንለታል ማለት ነው እንዴ? አይደለም። መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጢአተኛ የጻድቅ ቤዛ ነው ይላል። ምን ማለት ነው? ኃጢአተኛ የጻድቅ መስዋዕት ነው ማለት ነው እንዴ? ይታረድለታል ማለት ነው እንዴ? ይሰዋለታል ማለት ነው እንዴ? አይደለም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ ግብፅ ለአንተ ቤዛ አድርጌያለሁ አለ ለእስራኤል። ግብፅ ለእስራኤል ቤዛ ናት ማለት መስዋዕት ናት ማለት ነው? ትታረዳለች ግብፅ ማለት ነው እንዴ? ኖ አይደለም። ሐዋርያት ሥራም ምዕራፍ 7 ቁጥር 35 ላይ ሙሴ ቤዛ ተደርጎ እንደተላከ ይናገራል። በመልአኩ እጅ አምላክ ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ሆኖ ነበረ ሲባል መስዋዕት ሆኖ ነበረ? ተሰውቶ ነበረ? ደምደምቶ ነበረ? አይደለም። ቤዛ የሚለው ቃል እንደየአውዱ ነፃ አውጪ መሆን ይችላል፣ ዋስ መሆን ይችላል፣ ዋቢ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ፊዳ ከአቢ ወሚከ ስንል ግን ረሱል ሰለላሁ ዐለይሂ ወሰለምን እናትና አባቴ ሲሆን የኔ መስዋዕትነት የኔ ቤዛ የኔ እንትንነት የኔ ፍቅር የሚገለጠው እናትና አባቴም በላይ ነው። ከእናትና ከአባትም በላይ ነው። እናትና አባትን የሚያክል አለ
ዳሪያ እናትና አባትን የሚያክል አለ? የለም። በቃ ከእናትና ከአባት እኔ ለእርሱ ያለኝ ፍቅር ከእናትና ከአባትን በላይ ነው ለማለት ተፈልጎ ነው። መስዋዕት የሚሆኑለት ነገር ነው። ከእናትና ከአባቴ ይልቅ መስዋዕት አድርጌ የምቀጥ መስዋዕት ማለት ትልቁን ነገር ለማግኘት ትንሹን ነገር መተው ማለት ነው። ስለዚህ ከእናትና ከአባቴም ከስጋና ከደሜም ከአጥንቴም ከምንም በላይ ዲኔ ይበልጥብኛል። ከምንም በላይ ረሱል ሰለላሁ ዐለይሂ ወሰለም ይበልጡብኛል። የእሳቸው ሪሳላ በእሳቸው ላይ የመጣው መልእክት እሳቸው መልእክተኛ መሆናቸውን ረሱል መሆናቸውን ነቢይ መሆናቸውን የአላህ ባሪያ መሆናቸውን ቅድሚያ የምሰጠው ነገር ነው ለማለት የተሰጠ ፈሊጣዊ አነጋገር ነው። ኢዲዮማቲክ ኤክስፕሬሽን ነው። ግልጽ ነው። አዎ ግልጽ ነው ኡስታዝ። ትናንት የሆነ ጥያቄ ተነስቶ ነበር እና መሳፍንት 11 ከቁጥር 29 እስከ 40 ላይ ያለውን ታሪክ አንስተው እኔ ስጠይቃቸው ያች ልጅ መስዋዕት ያቀረቡት እንደዚህ ነው ብሎ አስረዱኝ እና ቀጥሎ አንቺም እኮ መስዋዕት ታደርጊያለሽ ለነቢዩ መሐመድ አባትና እናትሽን የሚል ነገር አንስተው ከዚህ ጋር አገናኝተውት የት አግኝተሻቸው ነው መስዋዕት የምታቀርቢላቸው? ለረሱልስ ታቀርብላቸው ብትይም እኮ የሉም። እሳቸው እኮ መዲና ነው መቃብራቸው ያሉት። ገብቶሻል? የትንሣኤ ቀናቸውን እየጠበቁ ነው ያሉት። ረሱል ሰለላሁ ዐለይሂ ወሰለም የምትለማመኛቸውም አይደሉም። እሳቸው ድረሱልኝ የምትያቸውም አይደለም። ራሱ አይሰሙሽም። ራሱ ድረሱልኝ ብትያቸው አይሰሙሽም። ካላ ውጭ መስማት የሚችል የለም። የት አግኝተሻቸው ነው መስዋዕት ብታቀርቢላቸው? እናትና አባትሽን ቢኖሩ የት አግኝተሻቸው ነው? እሳቸው ሰው ናቸው። ኦንቶሎጂካሊ ሜታፊዚካሊ ነው ከኛ ልዩነታቸው። ነብይ ናቸው፣ መልእክተኛ ናቸው። ገባሽ? ያላህ ባሪያ ናቸው። ስለዚህ ቁርአን በእሳቸው ላይ ወርዷል። ኦንቶሎጂካሊ ግን ከአንቺ የሚወጡት ነገር የለም። እሳቸውም ሰው ናቸው፣ እኛም ሰው ናቸው። የሚለዩት ሜታፊዚካሊ አላህ አልቋቸዋል። ደረጃቸው ትልቅ ደረጃ አላቸው። የነቢያት መደምደሚያ ናቸው። ሀተመ ነብይ ናቸው። በተረፈ እንወዳቸዋለን፣ እናከብራቸዋለን። ደረጃችንን ግን አልፈን አይደለም መስዋዕት ይቅርና ወደ እሳቸውም ደዋ ማድረግ አይፈቀድም። ድረሱልኝ ማለትም አትችይም። እሳቸው በዚህ ደረጃ ነው የተቀመጠው ማለት ነው። እና አንዳንዴ የማይነጻጸር ነገር ነው የተነጻጸረው። መሳፍንት 11 ላይ እየተነገረ ያለው ስለት ነው የተሳለው። ከቤቴ የሚገኘውን ሁሉ ስለት ለአንተ አደርጋለሁ አለ። ባለው መሰረት አደረገባት ነው የሚለው። ልጁን ሰዋት። ያ ልክ አይደለም። የሰው መስዋዕት አይፈቀድም። ኦሪት ዘዳግም ምዕራፍ 18 ላይ ቁጥር 13 ላይ ብትመለከች ወንድ ልጁና ሴት ልጁን ለእሳት አሳልፈው የሚሰጥ ወየውለት ነው የሚለው። አጸያፊ ስራ ነው የሚለው። ዮፍታይ ደግሞ እንደ ያንን ካደረገ ዕብራውያን 11 ላይ ዮፍታይ ጥሩ ነገር አድርጓል ብሎ የዕብራውያን ጻፊ እንዴት ያሞግሰዋል ነው እኛ ጥያቄያችን ያለው። ምንም የማይገናኝ ነገር ነው። ያ ነው ያለው ዳርያዬ። እሺ ያ እዚሁ ላይ ግን መሳፍንት ላይ ያለው ቅቡልነት አለው ወይስ የለውም? እኛ ጥያቄ ነው ያለው። ጥያቄ መሳፍንት እኮ የታሪክ መጽሐፍ ነው። የአምላክም ቃል አይደለም ለእኛ የታሪክ መጽሐፍ ነው። ታሪክ ደግሞ ታሪክ ጸሐፊዎች ናቸው የጻፉት። ዲቫይን ሬቪሌሽን በእኛ በኢስላም ዲቫይን ሬቪሌሽን አይደለም ራሱ። ኢቨን በባይብልም የጀሚያ ጉባኤ ነው ምናምን የሚባለው በዘጠና ላይ ሲሰበስቡ አብረው የሰበሰቡት መጽሐፍ ነው። የታሪክ መጽሐፍቶችን ከአምላክ ጋር ቀላቅሎ ስላመጡ ነው እንጂ አንደኛ ነገሥት ሁለተኛ